የትንሣኤ በዓል በኢትዮጵያውያን ዘንድ ትልቅ መንፈሳዊና ማህበራዊ ትርጓሜ ያለው በዓል ነው። ይህ ዕለት የጥላቻ ጨለማ በይቅርታ ብርሃን የሚተካበት፣ አሮጌውን በበጎነት አውልቆ አዲስ ማንነትን የሚላበሱበት የታላቅ ድል ተምሳሌት ነው። ትንሣኤ ብለን ስንል መነሳት ነው። ከሞት መነሳት ድል መንሳት ነው። በክርስቶስ መነሳት ክርስቲያኖች ሁሉ የሚነሱ መሆናቸው ሞቶ በስብሶ መቅረት እንደሌለ ተግባራዊ የሆነ ክርስቶስ ሞትና መቃብርን ድል በመንሳት ድል ነሺዎች እንድንሆን ለኛ የተጠራንበት። ይሄ ማሸነፍ ግን የአርብ ሞትን መነሻ አድርጎ ነው። አርብ የነበረውን መከራ፣ አርብ የነበረውን ስቃይ፣ አርብ የነበረው እንግልት የተደመደመው በእውነት አሸናፊነት ነው። ስለዚህ ምንጊዜም ስንኖር ሁለቱ ነገሮች ተነጣጥለው የሚታዩ አይደሉም። መከራና ትንሣኤ፣ መውደቅና መነሳት ሰው እስካለ ድረስ የሚቀጥሉ የሰው የአንድ ህይወት ሁለት አይነት ጉዞዎች ወይንም ሁለት አይነት መገለጫዎች ናቸው። ከትንሣኤ ማግስት የተሰማው የመጀመሪያው ቃል ሰላም ለእናንተ ይሁን የሚል ነበር። ይህ ቃል ዛሬም ለሀገራዊ ሰላም ዋነኛ መፍትሄ ነው። በተለይም በታሪክ አጋጣሚ የተፈጠሩ ቁስሎችን ለመፈወስና የቆዩ ቅሬታዎችን ለማከም የሃይማኖት እሴቶች ያላቸው ሚና ከፍተኛ ነው። ጥላቻን በይቅርታ መከፋፈልን ደግሞ በአብሮነት ለመተካት የትንሣኤው የምስራች ትልቅ መሰረት ነው። አዝነው ቆዝመው በአንድ ቤት ውስጥ የተቀመጡት የኢየሱስ ክርስቶስ ደቀ መዛሙርት ነበሩ። እነሱ ባልጠበቁት ሰዓት፣ ጨለማ በሆነ እኩለ ሌሊት በሆነ ሰዓት ድንገት በቤት በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ይሄ ከትንሣኤ በኋላ የመጣ የብስራት ድምፅ ነው። በሀገራችንም እንደዚሁ በተለያዩ አስጨናቂ በሆኑ ነገሮች ውስጥ ማህበረሰባችን የሚያልፍበት አጋጣሚና ኩነት አለ። በዚህ ጊዜ ትንሣኤውን የምናከብር እኛ ክርስቲያኖች ለጎረቤቶቻችን፣ ለዜጎቻችን የሰላም ድምፅ እንድንሆን ከምንም በላይ ሰላም ትልቅ ሀብት ነው። ስለዚህ ሰላም ከትንሣኤው ጋር የተሳሰረ እሴት ስለሆነ ወደ ኋላ ማለት የለብንም። ምክንያቱም ከትንሣኤ በኋላ የተበሰረው ሰላም ስለሆነ በቤተ ክርስቲያኑ ሰላም ለኩልክሙ ክርስቶስ ለዓለም ሰላምን ጠፍቶ የነበረውን ሰላም በመስቀሉ አረጋግጦ ሰላም ለሁላችሁ አለ። ራሱን ሰጥቶ የጠፋውን ህይወት በሱ መለስ አይደል? ሰውነት አንሶ ነበረ። ያነሰውን ሰውነት ሰው ሆኖ ሊቀጣ የሚገባውን ሰውነት በመስቀል ቀጥቶ ሕያው የሆነውን ሰውነት አዲስ አድርጎ አራያ ሆኖ ራሱን ሰጠ። ስለዚህ ሰላም በቤተክርስቲያኑ ሰላም ብለን ስንል ለዓለም ነው። ሰላም ለዓለም ይሁን ነው። የበዓሉ ልዩ ድምቀት የሚገለጠው በማህበራዊ መስተጋብር ነው። በጋራ ማዕድ ዙሪያ መሰብሰብ፣ የተቸገሩትን ማሰብና ከጎረቤት ጋር መቋደስ ለዘላቂ አንድነት የሚጣሉ ጠንካራ መሰረቶች ናቸው። ይህ አብሮነት በቤተ ክርስቲያን ቅጽር ብቻ የሚወሰን ሳይሆን በየቤቱና በየአደባባዩ ሊሰፍን የሚገባ የኢትዮጵያዊነት ውብ እሴት ነው። ሃይማኖቶች ሁሉ ሰላምን የሚሰብኩ ከሆነ ሰላም ያለ ይቅርታ አይመጣም። ጌታ ኢየሱስ ክርስቶስ መድኃኒታችንና ጌታችን ወደ መስቀል እየገረፉት፣ እያደሙት፣ እያቆሰሉት፣ እርቃኑን ከሰው በታች እያደረጉት የሚገፉትንና ገዳዮቹን ጠዮቹን አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታን ያስተማረበት መድረክም ነው የትንሣኤ በዓል። ስለዚህ የቱንም ያህል አደጋ ቢደርስብን፣ የቱንም ያህል ብንገፋ የይቅርታ ድሆች ልንሆን አይገባንም። እኛ ኢትዮጵያውያን በይቅርታ የተሞላ ህይወት፣ በይቅርታ ካልተመላለስን አብረን መኖር አንችልም። እንዲሁም ደግሞ እግዚአብሔር ከሰጠን ነገር ለሌላቸው ለተጎዱ ወገኖች እያሰብን እያካፈልን በዓሉን እንድናከብር በዚሁ አጋጣሚ ጥሬን አቀርባለሁ። ትንሣኤ በመቃብር ላይ የተገኘ ድል እንደመሆኑ ዛሬ ላይ የኢትዮጵያን ሰላም የሚፈትኑ አመለካከቶችን በትብብር ድል ማድረግ ይገባል። ትንሣኤን ስናከብር የምናከብረው የጥል ግድግዳ ፈረሰ ብለን ነው። እየተጣላን ትንሣኤ ማክበር አይቻልም። ትንሣኤን ስናከብር የምናከብረው ህዝብና አሕዛብ ታረቀ ብለን ነው። ተጣልቶ ትንሣኤን ማክበር አይቻልም። ትንሣኤን የምናከብረው እግዚአብሔር ሰውን አከበረው ብለን ነው። መከባበር ካልቻልን ትንሣኤን ማክበር አንችልም። ትንሣኤን ስናከብር እግዚአብሔር ከሰው ርቆ የራቀ እግዚአብሔር በሰው ቀረበ፣ በሞቱም ታረቀ ብለን ነው። መቀራረብ ያልቻልን፣ ማስታረቅ ያልቻልን ሰዎች ወይ ትንሣኤ አልገባንም ወይንም ልማዳዊ በሆነ እንጂ የትንሣኤን ሙሉ ገጽታ ገብቶን ተረድተን እያከበርን አይደለም። የትንሣኤ በዓል
ከጾምና ጸሎት የደስታ ብስራት በኋላ የሚመጣ የታላቅ ተስፋ ማረጋገጫ ነው። ይህ ዕለት ሲከበር ከጾም በኋላ ወደ ማዕድ መሸጋገርን ብቻ ሳይሆን ከጥላቻ ወደ ፍቅር፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን የመሻገር ትልቅ ተምሳሌትም ነው።